ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ በተከታታይ ጥሩ ሀሳቦችን እያቀረብኩላችሁ ነው። ዛሬ ደግሞ ቶታል ኳሊቲ ማኔጅመንትን ለማየት እንሞክራለን። ቶታል ኳሊቲ ማኔጅመንት ማለት ምንድነው? ጥቅሞቹ ወይም መገለጫዎቹ ምንድናቸው? የሚሉትን ሀሳቦች ለማውራት እንሞክራለን። ሳይንሳዊ መንገዶችን እንገልጻለን ማለት ነው። ከቻላችሁ ላይክ፣ ሳብስክራይብ፣ ሼር ለማድረግ ሞክሩ። ቶታል ኳሊቲ ማኔጅመንት ወይም አጠቃላይ የጥራት አስተዳደር፣ ጥራትን የድርጅት ባህል ማድረግ። ደንበኛ አንድ ምርት ሲገዛ ምን ይፈልጋል? ጥራት። አንድ ተማሪ ወደ ትምህርት ቤት ሲሄድ ምን ይፈልጋል? ጥራት ያለው ትምህርት። ታዲያ ይህን ጥራት አንድ ድርጅት ወይም ተቋም በሁሉም ሂደቱ በሁሉም ሰራተኛው አማካኝነት ተግባራዊ ማድረግ የሚችለው እንዴት ነው? መልሱ ቶታል ኳሊቲ ማኔጅመንት ነው። ቶታል ኳሊቲ ማኔጅመንት ማለት ደንበኛን በማርካት የረጅም ጊዜ ስኬትን ለማምጣት የሚያገለግል አጠቃላይ የአስተዳደር ፍልስፍና ነው። ዛሬ ቶታል ኳሊቲ ማኔጅመንት ምን እንደሆነ፣ መርሆቹን፣ ታሪኩን፣ ጥቅሞቹንና ከሌሎች የጥራት ስርዓቶች ጋር ያለውን ግንኙነት እናያለን። ቶታል ኳሊቲ ማኔጅመንት ምንድነው? ጥራትን የድርጅት እስትንፋስ ማድረግ ነው ዋነኛ ሐሳቡ። ቶታል ኳሊቲ ማኔጅመንት ማለት አንድ ድርጅት ደንበኞቹን ሙሉ በሙሉ ለማርካት ሁሉንም ሰራተኞች በማሳተፍ በሂደቶቹ በምርቶቹና በአገልግሎቶቹ ላይ ቀጣይነት ያለው መሻሻል የሚያደርግበት አጠቃላይ የአስተዳደር ዘዴ ነው። ዋና መልእክቱ ቀላል ነው። ጥራት የአንድ ክፍል ስራ ሳይሆን የሁሉም ሰው ኃላፊነት ነው። ቶታል ኳሊቲ ማኔጅመንት የሚያተኩረው ስህተት ከተፈጠረ በኋላ ማስተካከል ሳይሆን ስህተት እንዳይፈጠር መከላከል ነው። ቶታል ኳሊቲ ማኔጅመንት አመጣጥ ከጃፓን ተአምር ወደ ዓለም አቀፍ መስፈርት። የቶታል ኳሊቲ ማኔጅመንት ስረ መሰረት ከሁለተኛው ዓለም ጦርነት በኋላ በጃፓን ነው። ወደ ጃፓን የተጋበዙት አሜሪካውያን የጥራት አጥኚዎች ደብሊው ኤድዋርድስ ዴሚኒንግ እና ጆሴፍ ጁራን ነበሩ። ዴሚኒንግ ምን ሰራ የሚለውን እንመልከት። ዴሚኒንግ ፒዲሲኤ ውህደትን መሰረት በማድረግ ስርዓታዊ መሻሻል ዘዴን አስተማሩ። ስለ ፒዲሲኤ ከዚህ በፊት አቀርቤያለሁ፣ ስለማየት ሞክሩ ቪዲዮውን። ታዋቂው ዴሚኒንግስ ደግሞ 14 ነጥቦች ወይንም 14 ፖይንትስ ለድርጅቶች እንደ መሪ መርሆ ሆኖ እንዲያገለግል አዘጋጁ ማለት ነው። ሌላው ጁራንስ ካልነ ጥራት እንደ ስትራቴጂካዊ ተግባር መታየት እንዳለበት በማሳየት የጥራት ትሪሎጂ ወይንም እቅድ፣ ቁጥጥር፣ መሻሻልን አስተዋወቁ። አርማንድ ፌይገንባም የሚባለው ሰውዬ ደግሞ ቶታል ኳሊቲ ኮንትሮል የሚለውን ቃል ለመጀመሪያ ጊዜ ተጠቅሞ ጥራት ከምርት ፍተሻ አልፎ መላውን ድርጅት ሊሸፍን እንደሚገባ አሳስበው ማለት ነው። በ1980ዎቹ የአሜሪካ የባህር ኃይል ዩኤስ ኔቪ እነዚህን ትምህርቶች በማጣመር ቶታል ኳሊቲ ማኔጅመንት የሚለውን ስያሜ ሰጥቶ ተግባራዊ ያደረገ። ከዚያም ቶዮታ በካንማን ስርዓተ አማካኝነት ቶታል ኳሊቲ ማኔጅመንትን በተግባር አሳይቷል። ይህም አላስፈላጊ ክምችት በማስወገድና ሂደቶችን በማቀላጠፍ ከፍተኛ ጥራት ያለው መኪና በተመጣጣኝ ዋጋ ለማምራት አስችሏል ማለት ነው። ቶታል ኳሊቲ ማኔጅመንት 8 ዋና መርሆቹ እንመልከት። የጥራት ማዕከላዊ ምሰሶዎች የሚባሉትን ማለት ነው። ቶታል ኳሊቲ ማኔጅመንት በሚከተሉ 8 መርሆች ላይ የተመሰረተ ነው። 1. ደንበኛ ተኮር ከስተመር ፎከስ። ጥራት ማለት ደንበኛው የሚፈልገውን ማሟላት ወይም ማለፍ ነው። የደንበኛ እርካታ የቶታል ኳሊቲ ማኔጅመንት ዋና ዓላማ ነው። 2. አጠቃላይ የሰራተኞች ተሳትፎ ቶታል ኢምፕሎይ ኢንቮልቭመንት። ከፍተኛ ኃላፊ እስከ የጽዳት ሰራተኛ ሁሉም ለጥራት ኃላፊ ነው። ስልጠናና ማብቃት ወሳኝ ነው ማለት ነው። 3. ሂደት ተኮርነት ፕሮሰስ አፕሮች። ውጤቱን ሳይሆን ወደ ውጤቱ የሚወስደውን ሂደት መረዳትና ማሻሻል ላይ ነው ያተኩራል። 4. የተቀናጀ ስርዓት ኢንተግሬትድ ሲስተም። ሁሉም የድርጅቱ ክፍሎች ለጋራ የጥራት ግቦች አንድ ሆነው መስራት አለባቸው። 5. ስትራቴጂካዊና ስርዓታዊ አካሄድ ስትራቴጂክ ኤንድ ሲስተማቲክ አፕሮች። ጥራት የድርጅቱ ስትራቴጂካዊ እቅድ ዋና አካል ሆኖ መካተት አለበት። 6. ቀጣይነት ያለው መሻሻል ኮንቲኒየስ ኢምፕሩቭመንት። የዛሬው ምርጥ ውጤት የነገው መነሻ እንጂ ቋሚ የሆነ ውጤት እንዳልሆነ መገንዘብ። መሻሻል መቼም አበቃ የሚለውን ሐሳብ
ይዞ መሄድ። 7 በመረጃ ላይ የተመሰረተ ውሳኔ ፋክት ቤዝድ ዲሲሽን ሜኪንግ ውሳኔዎች የሚሰጡት በስሜት ሳይሆን በትክክለኛ መረጃና በስታቲስቲካዊ ትንተና መሆን አለበት። 8 ውጤታማ ግንኙነት ኤፌክቲቭ ኮሚኒኬሽን ግልጽና ቀጣይነት ያለው ግንኙነት ናቸው። እነዚህ ሁሉ መርሆች አንድ ላይ የሚያጣምር ውህድ ነው። ማን ስንል ቶታል ኳሊቲ ማኔጅመንት ስንል። ቶታል ኳሊቲ ማኔጅመንት ጥቅሞቹን እንመልከት። ቶታል ኳሊቲ ማኔጅመንት ተግባራዊ ማድረግ የሚከተሉትን ዘላቂ ጥቅሞች ያስገኛል። 1 የተሻሻለ የደንበኛ እርካታ ጥራት ያለውና ተከታታይነት ያለው ምርት ወይም አገልግሎት ማቅረብ፣ ታማኝ ደንበኞችን መፍጠር። የተሻሻለ የአሰራር ቅልጥፍና ብክነትን ማስወገድ፣ ሂደቶችን ማቀላጠፍ፣ ወጪን መቀነስና ምርታማነትን ማሳደግ ነው ዋና ጥቅሙ ማለት ነው። ሌላስ የሰራተኞች ተሳትፎና እድገት መጨመር፣ ሰራተኞች የስራቸውን ባለቤት እንዲሆኑ በማድረግ ተነሳሽነታቸውንና ክህሎታቸውን ማሳደግ። ሌላኛው ተወዳዳሪነትን ማጎልበት፣ በጥራት በቅልጥፍናና በፈጠራ በመታገዝ በገበያ ውስጥ ዘላቂ ቦታ ማግኘት። እሺ ቶታል ኳሊቲ ማኔጅመንት የመተግበሪያ መሳሪያዎችና ዘዴዎችስ ምንድናቸው? ቶታል ኳሊቲ ማኔጅመንት ረቂቅ ፍልስፍና ብቻ ሳይሆን በተግባር የሚደገፍ ነው። ከዚህ ቀደም የተማርናቸው ሁሉም መሳሪያዎች የቶታል ኳሊቲ ማኔጅመንት አካል ናቸው። ለምሳሌ PDCA ብናይ ፕላን ዱ ቼክ አክት ብለናል ከዚህ በፊት አይደል? እሱ ደግሞ ቀጣይነት ማሻሻል ማዕቀፍ ነው አይደለ? ይሄንን ከዚህ ላይ እንተገብራለን ማለት ነው ቶታል ኳሊቲ ማኔጅመንት ላይ። ሌላኛው 6 ሲግማ ወይም DMAIC ያልነው ከዚህ በፊት ማለት ነው። እሱ ደግሞ ለምን እንጠቀምበታለን? ስህተትንና ልዩነትን ለመቀነስ መረጃ ተኮር ዘዴ ሆኖ ያገለግልናል። የት ላይ? ቶታል ኳሊቲ ማኔጅመንት ላይ ማለት ነው። ሊን ብክነትን ለማስወገድና ፍሰትን ለማሻሻል እንጠቀምበታለን። ካይዘን በየቀኑ 1% ለማሻሻል ባህል ለማድረግ እንጠቀምበታለን። ሌላ ደግሞ 7 የጥራት መሳሪያዎች የሚባሉ አሉ ለቶታል ኳሊቲ ማኔጅመንት የሚያገለግሉ እንደ ቼክ ሺት፣ እንደ ኮንትሮል ቻርት፣ እንደ ፓሬቶ ቻርት፣ እንደ ኩዝ ኤንድ ኢፌክት ዲያግራም፣ እንደ ሂስቶግራም፣ እንደ ስካተር ዲያግራም እና ስትራቲፊኬሽን አይነት ማለት ነው። ችግሮችን ለመተንተን ለመፍታት እንጠቀምበታለን ማለት ነው። ሌላም አለ አይሶ 9000 ተከታታይ ይባላል። አይሶ 9000 ነው ቀጣይነት ያላቸው ማለት ነው። ቶታል ኳሊቲ ማኔጅመንትን በሰነድ ለማዋቀር የሚረዱ ዓለም አቀፍ መስፈርቶች እነዚህ እንደ መሳሪያ እንጠቀምባቸዋለን ማለት ነው። ቶታል ኳሊቲ ማኔጅመንት ከአይሶ 9001 እና ከሌሎች ኳሊቲ ማኔጅመንት ሲስተም ጋር ያለው ልዩነት ምንድነው? ቶታል ኳሊቲ ማኔጅመንት ስንል ምንድነው? የድርጅት ባህልን የሚቀይር ሰፊ አስተዳደር ፍልስፍና ነው። የምስክር ወረቀት ወይ ሰርቲፊኬሽን ግን አይሰጥም እዚህ ላይ ቶታል ኳሊቲ ማኔጅመንት ላይ ማለት ነው። አይሶ 9001 ካልነ ግን ወጥነት ያለው ሂደት ሰነድ እንዲኖር የሚጠይቅ ዓለም አቀፍ መስፈርት ነው። ይሄ ደግሞ በሰርቲፊኬት ነው ሊረጋገጥ የሚችለው ማለት ነው። ሌላ 6 ሲግማ የሚባል ደግሞ አለ። ልዩነትና ጉድለትን በስታቲክስ ለመቀነስ የተሰራ ዘዴ ነው። ቶታል ኳሊቲ ማኔጅመንት ራዕይ ይሰጣል ማለት ነው። አይሶ 9001 ማዕቀፉን ያዋቅራል። ሊንና 6 ሲግማ ደግሞ የተግባር መሳሪያዎችን ያቀርባሉ ማለት ነው። የካይዘን ቶታል ኳሊቲ ሞዴል ወይ ማኔጅመንት ሞዴሎች አሉ። 5 የጥራት ብስለት ደረጃዎች የሚባሉ የካይዘን ኢንስቲትዩት ድርጅቶች በጥራት ጉዟቸው የት እንዳሉ ለመለካት የሚያስችል 5 ደረጃ ያለው ሞዴል አዘጋጅተዋል። ደረጃ 0 የሚባል አለ፣ ደረጃ 1 የሚባል አለ፣ ደረጃ 2 የሚባል አለ፣ ደረጃ 3 የሚባል አለ፣ ደረጃ 4። እነዚህ በካይዘን የተዘጋጁ የቶታል ኳሊቲ ማኔጅመንት ሞዴሎች ናቸው። እነሱም በተወሰኑ ቃላት ለመግለጽ ልሞክር። ደረጃ 0 የጥራት ወጪን መገምገም ነው። ይሄ አሰስ ኳሊቲ ኮስትስ ድርጅቱ ስህተት ከተፈጠረ በኋላ ብቻ ምላሽ ይሰጣል። ደረጃ 1 ጉድለቶችን ማገድ ኮንቴንት ዲፌክትስ ጉድለትን ወደ ደንበኛ እንዳይደርስ በመጨረሻ ላይ ቁጥጥር ይደረጋል። ደረጃ 2 ጉድለቶችን መቀነስ ሪዲዩስ ዲፌክትስ የችግሩን ዋና መንስኤ በመተንተን ማስተካከል ይጀምራል። ደረጃ 3 ጉድለቶችን ማግለል አይዞሌት ዲፌክትስ ራስ ሰር የሆኑ የጥራት ቁጥጥሮች ይኖራሉ እንደ ዲዶካና ፖካዮክ የምንለው ማለት ነው። ተግባራዊ ይሆናሉ። ጥራት የሁሉም ኃላፊነት ይሆናል። ደረጃ 4 ዜሮ ጉድለት ዜሮ ዲፌክት ሂደቶች እጅግ ጠንካራና ራሳቸው የሚደግፉ ሆነው ስህተት መከሰቱን ያቆማል ማለት ነው። ይህ ሞዴል የሚያሳየው ቶታል ኳሊቲ ማኔጅመንት መደረሻ ሳይሆን ቀጣይነት ያለው ጉዞ መሆኑን ነው ማለት ነው። ዴምኒንግ 14 መርሆች አሉ። ዴምኒንግስ 14 ፖይንትስ ለስራ አመራሮች መመሪያ ማለት ነው። ይሄ የሚያገለግል ደብሊው ኤድዋርድስ ዴምኒንግ ለድርጅት ለውጥ የሚረዱ 14 መርሆች ብሎ አውጥቷቸዋል።
እነዚህ ዋና ዋናዎቹን ሲምፕል በሆነ ቃል ላስቀምጥ። 1 ለምርትና አገልግሎት መሻሻል ቋሚ ዓላማ ይኖርህ። 2 አዲሱን የጥራት ፍልስፍና ተቀበል፣ ማለትም በአሮጌው ብቻ ግትር አትሁን ማለት ነው። 3 በመጨረሻ ፍተሻ ላይ ጥገኛ መሆን አቁም፣ ጥራትን ሁልጊዜም ከመጀመሪያው ገንባ። 4 ዋጋን ብቻ መሰረት አድርገህ አቅራቢ መምረጥን አቁም። 5 ስርዓቱን ያለማቋረጥ አሻሽል። 6 በስራ ላይ ስልጠና ስጥ። 7 አመራርን ተቀበል። 8 ፍርሃትህን አስወግድ። 9 በክፍሎች መካከል ያለውን ግድግዳ አፍርስ። የዲፓርትመንት ስራ ነው ያኛው ዲፓርትመንት ስራ ብሎ ነገር የለም። ግድግዳዎች መፍረስ አለባቸው ነው የዚህ ሰውዬ ዋነኛ ዓላማ። 10 ትርጉም የሌለውን መፈክሮችና ዓላማዎች አስወግድ። 11 የቁጥር ኮታ አስወግድ። 12 ሰራተኞችን ወደ ዓላማቸው እንዲያተኩሩ የሚያስችሉ ማናቸውንም ሁኔታዎች አስወግድ። 13 የትምህርትና የራስን የማሻሻል ፕሮግራም ጀምር። 14 ሁሉም ሰው በለውጡ ሂደት ውስጥ እንዲሳተፍ አድርግ። ጥራት የምንሰራው ነገር ሳይሆን እኛ ራሳችን ጥራት ነን። ቶታል ኳሊቲ ማኔጅመንት ደግሞ ያንን ማንነት የምንገነባበት መንገድ ነው ማለት ነው። ከቻላችሁ ላይክ፣ ሰብስክራይብ ለማድረግ ሞክሩ። ለዛሬ በዚህ እንጨርስ።